ኢትሱች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ እናመሰግናለን። አብራችሁን ቆዩ ተመልካቾቻችን። የኢትዮጵያ ኢንዱስትሪ ምርታማነት ስኬት የተኪ ምርት አቅምንና የውጭ ንግድ ዓለም አቀፍ ተወዳዳሪነትን እያሳደገ መሆኑን የኢንዱስትሪ ሚኒስትር ገለጸ። በሀገራዊ ለውጡ ማግስት ተቀርጸው ወደ ተግባር የተቀየሩ የብዝሃ ኢኮኖሚ ስትራቴጂዎች ዛሬ ላይ በግብርና ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ዘርፎች ተጨባጭ ውጤት አስገኝተዋል። የኢትዮጵያ ታምርት ንቅናቄና በሀገር በቀል ኢኮኖሚ ማሻሻያም የኢንዱስትሪ ዘርፉ መዋቅራዊ የድጋፍና ክትትል ስርዓት በማጎልበት በተኪ ምርትና የውጭ ንግድ ዓለም አቀፍ ተወዳዳሪነትን እያረጋገጠ ነው። በኢንዱስትሪ ዘርፉ የተመዘገበው እምርታም በኢትዮጵያ የኢኮኖሚ እድገት ጉልህ ድርሻ የሚያበረክትበትን ወሳኝ እድል በመፍጠር እያገለገለ ይገኛል ተብሏል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለኢትዮጵያ ዜና አገልግሎት እንዳሉት በሀገራዊ ለውጡ ማግስት የኢንዱስትሪ ምርታማነትን የሚያበረታታ አስቻይ የፖሊሲ እርምጃ ተወስዷል ብለዋል። የኢንዱስትሪ ዘርፉ ስትራቴጂክ የፖሊሲ እርምጃው የአምራቾችን የመሰረተ ልማት፣ የኃይልና የፋይናንስ አቅርቦት ማነቆችን በቅንጅታዊ የአሰራር ስርዓት መፍትሄ መስጠት እንደቻለም ተናግረዋል። በተጨማሪም የሀገር ውስጥና የውጭ ኢንዱስትሪ ዘርፉ የኢንቨስትመንት አልሚዎችን ፍሰት በማሳደግ በሀገር የኢኮኖሚ እድገት ላይ ገንቢ ሚና የሚወጣበትን ወሳኝ እድል መፍጠሩን ገልጸዋል። የኢትዮጵያ ታምርት ሀገር አቀፍ ንቅናቄም ዝቅተኛ ኢንዱስትሪ የማምረት ታሪክ በመቀየር በዘርፉ ላይ ምርታዊ መነቃቃት መፍጠሩን አነስተዋል። ይህም ኢትዮጵያን የዓለም አቀፍ የኢንዱስትሪ ኢንቨስትመንት የስበት ማዕከል እንድትሆን እያደረጋት እንደሆነ ገልጸዋል። የኢትዮጵያ ሀገር በቀል የማክሮ ኢኮኖሚ ማሻሻያውም ሌላኛው ለአምራች የኢንዱስትሪ ምርታማነት አቅም የፈጠረ ወሳኝ እድል መሆኑን ገልጸዋል። በበጀት ዓመቱ 8 ወራት ከ58 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የሰሜን ጎጃም ዞን ስራና ክህሎት መምሪያ ገለጸ። በተፈጠረላቸው የስራ ዕድል የተሻለ እየተንቀሳቀሱ መሆኑንም የስራ ዕድል ተጠቃሚዎች ተናግረዋል። ማማንሽ ገኔ የሰሜን ጎጃም ዞን ስራና ክህሎት መምሪያ በ2018 በጀት ዓመት 70 ሺህ ለሚጠጉ ወጣቶች የስራ ዕድል ለመፍጠር አቅዶ ሲሰራ ቆይቷል። በበጀት ዓመቱ 8 ወራት ከ58 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ተችሏልም ብለዋል የሰሜን ጎጃም ዞን ስራና ክህሎት መምሪያ ኃላፊ አቶ ንብረት አበጀ። 3095 አዳዲስ ኢንተርፕራይዞችን በማቋቋም በተለይ በግብርና ዘርፍ፣ በኢንዱስትሪ ዘርፍና በማኑፋክቸሪንግ ዘርፍ ቋሚ 40930 ወጣቶችን የስራ ዕድል ለመፍጠር ጥረት አድርገናል። በጊዜያዊነት 17566 በድምሩ ለ58499 ወጣቶች በሶስቱ ዘርፎች የስራ ዕድል ለመፍጠር ጥረት አድርገናል ማለት ነው። ባለፉት 8 ወራት የተፈጠረው የስራ ዕድል ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ መሆኑንም አንስተዋል የመምሪያው ኃላፊ አቶ ንብረት። 94% ከበጀት ዓመቱ አፈጻጸማችን የስራ ዕድል አፈጻጸማችን ደርሰናል። በባለፈው ዓመት በ2017 በዚህ ወቅት ላይ የስራ ዕድል ፈጠራችን 35% አፈጻጸም ላይ ነበር ማለት ነው። ስለዚህ የአፈጻጸማችን ልዩነት ለምን መጣ ያልን እንደሆነ አሁን ያለው አንጻራዊ ሰላም አብዛኞችን ወረዳዎች፣ ከተሞችን ታች ድረስ ወርደን በመደገፋችንና እቅዳችን አሟጠን ለመጠቀም ጸጋዎችን ለመጠቀም ጥረት ማድረጋችን የሚያሳይ ነገር እንደሆነ ለማንሳት ነው። አስተያየታቸውን የሰጡን የስራ ዕድል ተጠቃሚዎችም በዞኑ በባህላዊ ማዕድን ቁፋሮ ስራ የተሻለ እየተንቀሳቀሱ መሆኑን ነግረውናል። ምስጋናው በለጠና ጓደኞቻቸው በባህላዊ ጥቁር ድንጋይ ማምረት ነው እኛ ተሰማርተን እየሰራን ያለው ማለት ነው። ያው ደቡብ አቸፈር ነው ቀደምት ላሊበላ በተባለ ቦታ ላይ እዛ ነው የምንሰራው ማንጉራ ተራራ ላይ። ያው አባላችን 16 ነው። እሱንም ያው አሁን ጀምረናል። እኛ ከጀመረን ቀን አንስቶ እየተንቀሳቀስን ነው። በባህላዊ የማዕድን ቁፋሮ የተሰማሩ ወጣቶች ለምንሰራው ስራ ውጤታማነት የዘመናዊ ማሽኖች ድጋፍ ቢደረጉልን ሲሉም ጠይቀዋል። ዜሮ ጠጠር የሚፈጫው ዜሮ ጠጠር የሚፈጫው እሱንን መንግስት አግዞን ቲቸር ካገኘን ውጤታማ እንሆናለን ብዬ አስባለሁ። ለተደራጁ ወጣቶች የብድር የሼድና የመሬት አቅርቦት እየተሟላ መሆኑን ያነሱት የመምሪያው ኃላፊ በዘርፉ የተሰማሩ ወጣቶች በዘመናዊ ማሽኖች ታግዘው እንዲሰሩ ለማድረግ ጥረት እየተደረገ ነው ብለዋል። በባህላዊ መንገድ የተደራጁ የማዕድን ዘርፍ ላይ ያሉ ወጣቶች ዛሬ የካፒታል አቅም የካፒታል ውስንነት ቢኖርባቸውም እየተደገፉ ቆጥበው አቅም እንዲፈጥሩ በማድረግና የብድር አገልግሎት በማመቻቸት ወደ ማሽን ወደ ቀለላል ማሽኖች የሚዘዋወሩበትን መንገድ ለመፍጠር በዞን ደረጃ በጣም ትኩረት አድርገን ስራ እየሰራን ነው ያለነው። የተደራጁ ወጣቶች ውጤታማ እንዲሆኑ የቅንጅት ስራዎች ተጠናክረው ይቀጥላሉም ተብሏል።